በዛሬው ቪዲዮ ኢንትሮዳክሽን ቱ ስታቲስቲክስ ኦር ቤዚክ ስታቲስቲክስን ቻፕተር 1ን በሚገርም ማብራሪያ ይዤላችሁ መጥቻለሁ። ቻፕተር 1ን በሰባት ነገሮች ለማጠቃለል እሞክራለሁ። ከዛም የተወሰኑ ጥያቄዎች ቻፕተሩን ይገልጽልኛል ብዬ የማስባቸውን እነሱን አነሳና ቻፕተር 1ን እናጠቃልላለን ማለት ነው። ይህ ቪዲዮ ስለሚጠቅማችሁ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ። በመጀመሪያ ስታቲስቲክስን ዲፋይን አደርጋለሁ፣ ሐሳቡ ስታቲስቲክስ ምን ማለት እንደሆነ። በሁለተኛ ደረጃ ክላሲፊኬሽን ኦፍ ስታቲስቲክስ መረጃ እንዴት ጥቅም ላይ እንደምናውል በዛ ላይ ተመርኩዘን በሁለት ዋና ዋና ክፍልፋዮች ዲስክሪፕቲቭ እና ኢንፈረንሻል ስታቲስቲክስ ብለን ከፍለን እናያለን። በሶስተኛ ደረጃ ስቴጅ ኢን ስታቲስቲካል ኢንቨስቲጌሽን፣ የስታቲስቲካል ኢንቨስቲጌሽን በምናደርግበት ወቅት 5 ደረጃዎች አሉ፣ እነሱን እናያለን። በአራተኛ ደረጃ አንዳንድ የስታቲስቲክስ ቃላቶችን እናያለን። ሞር ቻፕተሩ በገፋን ቁጥር ለስታቲስቲክስ ፋሚሊየር የሆኑ ቃላቶች አሉ፣ እነሱን እናያለን። በአምስተኛ ደረጃ ታይፕስ ኦፍ ቫሪያብል ኦር ዳታ እናያለን። በስድስተኛ ደረጃ የምናየው አፕሊኬሽን ዩዝ እና ሊሚቴሽን ኦፍ ስታቲስቲክስን፣ የስታቲስቲክስ ተመራቂዎች የት አካባቢ ሊሰሩ እንደሚችሉ፣ የስታቲስቲክስ ጥቅሞች እና ስታቲስቲክስ የራሱ የቻለ ገደቦች አሉት፣ እነሱን እናያለን። በመጨረሻም ስኬል ሜዠርመንት እና ስኬል ታይፕን አይተን ከዛ ሞር ቻፕተሩ ግልጽ ለማድረግ የተወሰኑ ጥያቄዎችን እንሰራና ቻፕተር 1ን እናጠቃልላለን። ወደ መጀመሪያው ስወስዳችሁ ዲፊኒሽን ኦፍ ስታቲስቲክስ we can define statistics in two way። ስታቲስቲክስ በሁለት አይነት መንገድ ልናብራራ ወይም ዲፋይን ልናደርገው እንችላለን። ፕሉራል እና ሲንጉላር ሴንስ አለው፣ በብዙና በነጠላ ማለት ነው። በብዙ ሴንስ ስታቲስቲክስን ዲፋይን ስናደርገው it is an aggregate or collection of numerical fact። ይሄኛው የቁጥሮች ስብስብና የቁጥሮችና የኑሜሪካል የሆኑ ፋክቶች ስብስብ ነው የሚለው ፕሉራል ሴንሱን። ሲንጉላር ሴንሱን ደግሞ statistics is defined as a science that study how to collect, organize, present, analyze and interpreting numerical data for purpose of assessing in making more effective decision። statistics ማለት ሳይንስ ነው፣ የሚያጠናው መረጃ እንዴት እንደምንሰበስብ፣ የሰበሰብነው መረጃ እንዴት እንደምናደራጅ፣ የተደራጀውን መረጃ ደግሞ ትርጉም ባለው መልኩ እንዴት ፕሬዘንት እንደምናደርግ፣ እንዴት እንደምናቀርበው፣ እንዴት እንደምንተነትንና ይበልጥ ውጤታማ የሆነ ውሳኔ ለመወሰን የምንጠቀመው ሳይንስ ስታቲስቲክስ ተብሎ ይጠራል ማለት ነው። በቀጣይ ክላሲፊኬሽን ኦፍ ስታቲስቲክስ እናያለን። ዲፔንዲንግ ኦን ሃው ዳታ ካን ቢ ዩዝድ ስታቲስቲክስ ኢዝ ሰምታይምስ ዲቫይድድ ኢንቱ ቱ ሜን ኤሪያ ኦር ብራንች። መረጃ እንዴት ጥቅም ላይ እንደምናውል በዛ ላይ ተመርኩዘን ስታቲስቲክስን በሁለት ዋና ዋና ክፍልፋዮች እንከፍለዋለን። በመጀመሪያ ደረጃ ዲስክሪፕቲቭ ስታቲስቲክስ ሲሆን በሁለተኛ ደረጃ ደግሞ ኢንፈረንሻል ስታቲስቲክስ ነው። Descriptive statistics is systematic organization and presentation of data in the form of table, charts and graph። Descriptive statistics ማለት ገላጭ ወይም የሚያብራራ ስታቲስቲክስ ነው። የሚያብራራውን በቴብል፣ በቻርት፣ በግራፍ ተጠቅመን ነው ሰምራይዝ የምናደርገው ማለት ነው። የሆነ ዳታ ተሰጥቶን ያንን ዳታ በቀላሉ የትኛውም ሰው ሊረዳው በሚችለው መልኩ በቴብል፣ በቻርት ወይም በግራፍ ስንገልጸው ገላጭ ወይም ዲስክሪፕቲቭ ስታቲስቲክስ በመባል ይታወቃል። በሁለተኛ ደረጃ ኢንፈረንሻል ስታቲስቲክስ ነው። is a method used to generalization from sample to population። ኢንፈረንሻል ስታቲስቲክስን ለማወቅ ሳምፕል እና ፖፑሌሽን ማወቅ ይጠበቅባቸዋል። ሳምፕል ማለት ናሙና ማለት ነው። ናሙና የሚወሰደው ከምን ላይ ነው? ከፖፑሌሽናችን ላይ ማለት ነው። ፖፑሌሽን ማለት ደግሞ ቶታላችን ማለት ነው። ናሙና የወሰድንበት ቶታሉን ፖፑሌሽን እንለዋለን። በምሳሌ ላስረዳችሁ። The average income of all family is the population in Ethiopia that can be estimated from figure obtained from a few hundred the sample family። የኢትዮጵያ ሕዝብ አማካኝ የገቢ መጠናቸው ለማወቅ ሁሉንም የኢትዮጵያ ሕዝብ የገቢ መጠናቸው ጠይቀን መሰብሰብ ስለማንችል በተለያየ መልኩ የኢትዮጵያ ሕዝብ የገቢ መጠን ይገልጽልኛል ብዬ ከማስባቸው ሰው መረጃ እንሰበስባለን። ከዛ ስለ ኢትዮጵያ ሕዝብ የኑሮ ሁኔታ ብለን መደምደሚያ መስጠት እንችላለን ማለት ነው። ስለዚህ አሁን እዚህ ጋር አጠቃላይ የኢትዮጵያ ሕዝብ ፖፑሌሽናችን እንለዋለን። ሳምፕል ደግሞ ወስደን የሰራናቸው ጥቂት ሰዎች ደግሞ ሳምፕል እንላቸዋለን ማለት ነው። ሌላ ምሳሌ ልጨምርላችሁ እዚህ ላይ የኢትዮጵያ ንግድ ባንክ አሁን ሰራተኞች ስለ ስራው ያላቸው ዕውቀት ለማወቅ ከፈለኩኝ ሙሉ የንግድ ባንክ ሰራተኞች ጋር መሄድ አይጠበቅብኝም። በየዲስትሪክቱ መርጥና 30 ብራንች ባጠና ሙሉ ንግድ ባንክን ይወክልልኛል ማለት ነው። 30 ብራንቻችን ምን እንለዋለን? ሳምፕል ወይም ናሙና ይሆናል። ንግድ ባንክ አጠቃላዩን ደግሞ ፖፑሌሽን ይሆናል ማለት ነው።
ስለዚህ ፖፑሌሽናችን ኢንፈር አድርጎ ሳምፕል ወስዶ የሚያጠናው የስታቲስቲክስ ክፍል ኢንፈረንሻል ስታቲስቲክስ በመባል ይጠራል ማለት ነው። ከዚህ በኋላም ደግሞ የስታቲስቲክስ ተርሞች ላይ በድጋሚ እናያቸዋለን። እዚህ ጋር አሁን ሳምፕል መውሰዳችን ያለው ጠቀሜታ ነው የሚነግረን። It is important because of statistical data usually arised from sample and statistical technique is based on probability theory are required። ያው አብዛኛው ስታቲስቲካል የሆነ መረጃ ከሳምፕል ነው የሚወሰደው፣ ምናልባት ፖፑሌሽናችን ትንሽ ካልሆነ በስተቀር ማለት ነው። ትንሽ ከሆነ ግን እዛ ላይ ሳምፕል መውሰዱ አስፈላጊ አይሆንም ብዬ አስባለሁ። በሶስተኛ ደረጃ ስቴጅ ኢን ስታቲስቲካል ኢንቨስቲጌሽን እናያለን። በማንኛውም የስታቲስቲካል ምርምር በምናደርግበት ወቅት 5 ደረጃዎች አሉ። የመጀመሪያው ኮሌክሽን ኦፍ ዳታ ነው። ከዛ ኦርጋናይዜሽን ኦፍ ዳታ፣ በመቀጠል ፕሬዘንቴሽን ኦፍ ዳታ፣ በአራተኛ ደረጃ አናሊሲስ ኦፍ ዳታ እናደርግና በመጨረሻም ኢንተርፕሪቴሽን ኦፍ ዳታ ነው የሚሆነው። አሁን ሁሉንም አንድ በአንድ እናያለን። በመጀመሪያ ኮሌክሽን ኦፍ ዳታ ነው። the process of measuring, gathering, assembling the raw data upon which statistical investigation is to be based። መረጃ መሰብሰብ ስታቲስቲካል የሆነ ምርምር ለማድረግ ዋና መሰረቱ መረጃ ስለሆነ በየትኛውም የስታቲስቲካል ምርምር ላይ የመጀመሪያው ደረጃ መረጃ መሰብሰብ ነው የሚሆነው። ስለዚህ መረጃ እንሰበስባለን ማለት ነው። በሁለተኛ ደረጃ ኦርጋናይዜሽን ኦፍ ዳታ ነው። ሰመራይዜሽን ኦፍ ዳታ ኢን ሰም ሚኒንግፉል ዌይ። ኦርጋናይዜሽን ኦፍ ዳታ ማለት መረጃን ማደራጀት ማለት ነው። መረጃን ትርጉም ባለው መልኩ አደራጅቶ ማጠቃለል፣ በቴብል ሊሆን ይችላል የምናደራጀው ማለት ነው፣ በግራፍ በቻርት ሊሆን ይችላል። ስለዚህ መረጃን የትኛውም ሰው አይቶ ሌሎቹ ፈርዘር ፕሮሰሶች ከመውሰዱ በፊት በቀላሉ ሊረዳው በሚችለው መልኩ ማጠቃለል ኦርጋናይዜሽን ኦፍ ዳታ ይባላል ማለት ነው። በሶስተኛ ደረጃ ደግሞ ፕሬዘንቴሽን ኦፍ ዳታ ነው። the process of reorganizing, classification and compilation and summarization of data to present in its meaningful form። ፕሬዘንቴሽን ኦፍ ዳታ ማለት መረጃን በድጋሚ አናላይዝ አድርጎ ትርጉም ባለው መልኩ መረጃውን የሚያቀርብ ፕሬዘንቴሽን ኦፍ ዳታ ይባላል ማለት ነው። ኦርጋናይዝ ከማድረጋችን የተሻለ መግለጽ ስንችል ማለት ነው ፕሬዘንቴሽን ኦፍ ዳታ የሚባለው። በአራተኛ ደረጃ ደግሞ የምናገኘው አናሊሲስ ኦፍ ዳታ ነው። the process of extracting relevant information from summarization of data mainly through the use of elementary mathematical operation። አናሊሲስ ኦፍ ዳታ ማለት መረጃን መተንተን ማለት ነው ባጭሩ። የምንተነትነው ማቴማቲካል የሆኑ ተርሞችን በመጠቀም ነው። ለምሳሌ ሚን ሊሆን ይችላል፣ ስታንዳርድ ዲቪዬሽን ሊሆን ይችላል። ከፍ ካልን ደግሞ ትልልቅ ስታቲስቲካል ቫልዩዎችን በማየት አናሊሲስ መስጠት እንችላለን እና ሪግሬሽን፣ ኮሪሌሽን በማየት መተንተን እንችላለን ማለት ነው። ለምሳሌ ሚኑ ከፍ ካለ የሆነ ኢንፎርሜሽን ይጠቁመናል። ኮሪሌሽኑ ደግሞ ፖዚቲቭ ሲሆን የሆነ ኢንፎርሜሽን ይነግረናል። ኔጌቲቭ ሲሆን የሆነ የተሰጠን መረጃ በዛ አይነት ደረጃ ማድረስ አናሊሲስ ኦፍ ዳታ በመባል ይታወቃል ማለት ነው። በመጨረሻም የምናየው ኢንተርፕሪቴሽን ኦፍ ዳታ ነው። various statistical measurements through the analysis of data by implication those method by which conclusion are formed and inference made። መጀመሪያ መረጃን ሰብስበን የሰበሰብነው መረጃ ደግሞ ፕሬዘንት አድርገን አናሊሲስ ካደረግን በኋላ መጨረሻ ላይ ድምዳሜ ላይ ስንደርስ የምንሰጠው ውሳኔ ኢንተርፕሪቴሽን ኦፍ ዳታ በመባል ይታወቃል። Definition of some terms: statistical population is a collection of all possible observation of specific characteristics of interest possessing certain common property and being under study። ፖፑሌሽን ማለት ልናጠና የፈለግነው አጠቃላይ ኤሪያው ማለት ነው። ቀደም በምሳሌ ነገራችሁ ነበር። የኢትዮጵያ ንግድ ባንክ ሰራተኞች ስለ ስራው ያላቸው ዕውቀት ለማወቅ አጠቃላይ ንግድ ባንክ ሰራተኞች ፖፑሌሽን ይባላሉ ብለን ነበር። Sample is a subset of population selecting using some sampling technique in such way that represents the population። ሳምፕል ማለት ናሙና ነው። ያን ናሙና የምንወስደው ናሙና ከምን ላይ ነው? ከፖፑሌሽናችን ወይም ልናጠናው ከፈለግነው ኤሪያ ማለት ነው። ያም የምንወስደው ናሙና ምን ማድረግ አለበት? ፖፑሌሽናችን መግለጽ አለበት ወይም ሪፕሬዘንት ማድረግ አለበት። አሁን የንግድ ባንክ ሰራተኞች 30 ወይም 50 ቅርንጫፍ ወስጄ ናሙና ማለት ነው ሙሉ የንግድ ባንክ ሰራተኞችን መግለጽ አለበት። ስለዚህ አሁን ሳምፕል እና ፖፑሌሽን
ከዚህ በኋላ ግራ ያጋባችኋል ብዬ አላስብም። ሳምፕሊንግ is a process or method of sampling selected from population። ሳምፕሊንግ ማለት ናሙና አወሳሰድ ማለት ነው። ናሙና ስንወስድ ዝም ብለን ልንወስድ አንችልም። የሆነ መንገድ ተጠቅመን ነው፣ ስታቲስቲካል የሆነ ስትራቴጂዎችን ተጠቅመን ነው ልንወስድ የምንችለው። ፖፑሌሽናችን የሚገልጽ የተለያየ አይነት ሳምፕሊንግ ቴክኒኮች አሉ። ሲምፕል ራንደም ሳምፕሊንግ ቴክኒክ አለ፣ ስትራቲፋይድ ሳምፕሊንግ አለ፣ ሲስተማቲክ አለ፣ ክላስተር አለ። በጣም ብዙ አይነት ሳምፕሊንግ ሜቶዶች አሉ። ከዛ መካከል ከኛ ጥናት ጋር የሚሄደውን መርጠን እንጠቀማለን ማለት ነው። በስፋት ደግሞ ወደ ቻፕተር 3 እና 4 አካባቢ ስንሄድ በደንብ እናያለን። ሳምፕል ሳይዝ is the number of element or observation to be included in the sample። ሳምፕል ሳይዝ ማለት የናሙና መጠን ማለት ነው። የምንወስደው ሳምፕል መጠን ምን ያህል እንደሆነ ማለት ነው። እዚህ ጋር ያሉ ተርሞች አብዛኞቹ ተቀራራቢ ናቸው። ሴንሰስ is a collection of data from every element in the population። ሴንሰስ ማለት ከእያንዳንዱ ፖፑሌሽን ላይ መረጃን መሰብሰብ ማለት ነው። ፓራሜትር is the characteristics or measure obtained from population። ፓራሜትር ማለት ፖፑሌሽናችን ሜጀር የሚያደርገው ባህሪው ማለት ነው። ስታቲስቲክ is the characteristics or measure obtained from sample። ስታቲስቲክስ ደግሞ ከናሙና የሚገኝ ባህሪ ወይም ልኬት ማለት ነው። ፓራሜትር ፖፑሌሽን ሲሆን ስታቲስቲክስ ደግሞ ሳምፕል ነው። ቫራብል ማለት እኛ ልናጠና የፈለግነው አይተም ላይ እንደያንዳንዱ ሰው ተለዋዋጭ የሆነ ወይም ለምሳሌ ጾታ ሊሆን ይችላል። የሆነ ሰው ወንድ ቢል የሆነ ሰው ደግሞ ሴት ልትል ትችላለች። እድሜ ደግሞ ብናይ የሆነ ሰው 20 ካለ የሆነ ሰው ደግሞ 30 40 ምናምን ሊል ይችላል ማለት ነው። ስለዚህ እንደየሰው ተለዋዋጭ የሆነ ነገር ቫሪያብል እንለዋለን ማለት ነው። በመቀጠል ታይፕስ ኦፍ ቫሪያብል ኦር ዳታ ኳሊቴቲቭ ቫሪያብል አለ፣ ኳንቲቴቲቭ ቫሪያብል አለ። ኳሊቴቲቭ ቫሪያብል አር ነን ኑሜሪካል ቫሪያብል ኤን cannot be measured in number። ኳሊቴቲቭ ቫሪያብል ማለት በቁጥር የማይገለጹ በፊደል የምንገልጻቸው ነገሮች ኳሊቴቲቭ ቫሪያብል በማለት እንጠራቸዋለን። አሁን ምሳሌ መጥቀስ እንችላለን። ጀንደር አለ፣ ሪሊጅን አለ፣ ስቴት ኦፍ በርዝ አለ። እነዚህ ነው መጥቀስ እንችላለን። በቁጥር የማይገለጹ ናቸው ማለት ነው እነዚህ። ኳንቲቴቲቭ ቫሪያብል አር ኑሜሪካል ቫሪያብል ኤንድ ካን ቢ ሜዠርድ ኦን ነምበር። ኳንቲቴቲቭ ቫሪያብል ደግሞ በቁጥር የሚገለጹ ቫሪያብሎች ማለት ነው። ለምሳሌ ባላንሲንግ ቼክ አካውንት፣ በቼክ አካውንቶችን ውስጥ ያለው የሂሳብ መጠን፣ ነምበር ኦፍ ችልድረን ኢን ፋሚሊ፣ በቤተሰብ ውስጥ ያሉ የልጆች ብዛት፣ እነዚህን አሁን በቁጥር ነው የምንገልጻቸው ማለት ነው። እዚህ ላይ አሁን ብዙ መጥቀስ እንችላለን። ብቻ ሐሳቡ ኳሊቴቲቭ እና ኳንቲቴቲቭ ቫሪያብል በቁጥር ስፔሲፋይ አድርገን መጥቀስ የምንችለውና በቁጥር ስፔሲፋይ አድርገን መጥቀስ የማንችል ወይም በወርድ ልንገልጻቸው የምንችልና በቁጥር የሚገለጹ ማለት ነው። ኳንቲቴቲቭ ቫሪያብል አር አይዘር ዲስክሪት ኦር ኮንቲኒየስ። ኳንቲቴቲቭ ቫሪያብል በራሱ በሁለት እንከፍላቸዋለን፣ ዲስክሪት እና ኮንቲኒየስ ብለን። ዲስክሪት which can be assumed only certain value and there are usually gap between the value። ዲስክሪት ማለት የሆነ ሙሉ ቁጥር የሚሰጠን ቫሪያብል ዲስክሪት እንለዋለን ማለት ነው። ቀደም በቁጥር የሚገለጹት እና በቁጥር የማይገለጹ ብለን ነበር የከፈልነው። አሁን ደግሞ በቁጥር የሚገለጹት በራሱ በሙሉ ቁጥር ነው የሚገለጸው ወይስ በነጥብ ቤት እያልን በሁለት ከፍለነዋል ማለት ነው። ለምሳሌ ነምበር ኦፍ ፋርመር ኢን ዩር ወረዳ ይላል። በእናንተ ወረዳ ውስጥ የሚገኙ የገበሬዎች ቁጥር ነው የሚለን። ስለዚህ የገበሬዎች ቁጥር አሁን 3.33 ምናምን አንልም ማለት ነው። ቀጥታ ስፔሲፊክ የሆነ ቫልዩ ነው ልንናገር የምንችለው። 4 ከሆነ 4፣ 5 ከሆነ 5 ብለን ነው የምንገልጸው ማለት ነው። continuous which can be assumed only a value with specific range። continuous ደግሞ የምንለው በሆነ ሬንጅ ውስጥ የትኛውም አይነት ቫልዩ ሊሆን ይችላል ማለት ነው። ለምሳሌ height of athlete፣ የአትሌቶች ቁመት አሁን 1.8 ሊሆን ይችላል፣ 1.9። እንደዚህ አይነት ኤክስፕረስ የምናደርጋቸውን ስፔሲፊክ የሆነ ቁጥር አይሰጡንም ማለት ነው። ስለዚህ continuous እንላቸዋል ማለት ነው። በቀጣይ አፕሊኬሽን ኦፍ ስታቲስቲክስ እናያለን። ስታቲስቲክስን ተጠቅመን
ምን አይነት ኤሪያ ላይ ልንሰራ እንደምንችል ልንገራችሁ። almost all human beings their daily life are subject to obtaining numerical fact example about price ይላል። ሁሉም ሰው በየዕለት ተዕለት ህይወቱ ላይ የቁጥር መረጃዎችን ለማግኘት ይገደዳል ይላል። ምሳሌ መጥቀስ እንችላለን። አሁን እዚህ ጋር ስለ ዋጋ ጠቅሷል፣ ስለ ፕራይስ ማለት ነው። ሌላኛው application of statistics in industry especially in quality control area በኢንዱስትሪዎች በተለያየ በጥራት ቁጥጥር አካባቢ ላይ ልናገኘው እንችላለን ማለት ነው። የሆነ ነገር አሁን ጥራቱ ቼክ ለማድረግ የተመረተው ሁሉንም ቼክ ማድረግ አይጠበቅብን። በመሃል ሳምፕል ወስደን ቼክ እናደርጋለን፣ አንድ ወይም ሁለት ቦታ ማለት ነው። ከዛ ከነዛ መሃል ያገኘናቸው ነገሮች ሙሉ ድርጅቱን ሊገልጽ ይችላል ማለት ነው። ራንደም ሊወሰድነው ናሙና የጥራት ችግር ካለበት ጥራት ችግር አለ ማለት ይቻላል። ራንደም ሊወሰድናቸው ደግሞ ምንም አይነት የጥራት ችግር ከሌለባቸው የለባቸውም ብለን ውሳኔ መስጠት እንችላለን ማለት ነው። እንደዚህ አይነት ስራዎችን ለመስራት ስታቲስቲክስ ወሳኝ ነው ማለት ነው። በቀጣይ ዩዝ ኦፍ ስታቲስቲክስ፣ እነዚህ ደግሞ የስታቲስቲክስ ጥቅሞች ናቸው። to present a fact in definition and precise form እውነታዎችን በተወሰነ መረጃ በመጠቀም ትክክለኛ የሆነ ውሳኔ ለመወሰን በትክክለኛ መልኩ ያቀርብልናል ማለት ነው ስታቲስቲክስ። በቀጣይ ዳታ ሪዳክሽን፣ የመረጃ ቅነሳን ማለት ነው። ለምሳሌ አሁን 300 አባወራ ለማጥናት ብፈልግ ስለ ኢኮኖሚካል ስታተሳቸው ማለት ነው 300 ሰው ጋር መሄድ ሳይጠበቅብኝ ወይ 30 ወይ 40 ይገልጽልኛል ብዬ የማስባቸውን ሳምፕል ወስድና ሰራዋለሁ ማለት ነው። አሁን ከ300 የነበረው ወደ 30 ወይም ወደ 40 ወደ 50 ስቀንሰው መረጃ ቀነሰን ማለት ነው። መቀነሳችን ጠቀሜታው ምንድነው? ከጊዜ አንፃር ሊሆን ይችላል፣ ከገንዘብ አንፃር ሊሆን ይችላል። ከብዙ አንገሎች ካየነው ጠቀሜታው ብዙ ነው ማለት ነው። estimating unknown population characteristics ይላል። ለማጥናት ከባድ የሆኑ ቦታዎች ላይ ኢዱኬትድ የሆነ ግምት ይሰጣል ማለት ነው ስታቲስቲክስ። forecasting a future event አሁን ከዚህ በፊት ያለውና አሁን ያለው መረጃ በመጠቀም ስታቲስቲክስ የወደፊቱን ፎርካስት ያደርጋል ማለት ነው። በነገራችን ላይ ስታቲስቲክስ ጥቅሞች አሳጥሬው ነው። ሞር ወደፊት ደግሞ በገፋን ቁጥር በደንብ ግልጽ ይሆንላችኋል። በቀጣይ ሊሚቴሽን ኦፍ ስታቲስቲክስ ነው። ስታቲስቲክስ የራሱ የቻለ ገደቦች አሉት። deal with only quantitative information ከቁጥር ጋር የተገናኘ መረጃ ብቻ ነው ስታቲስቲክስን የሚያጠናው። ከቁጥር መረጃ ጋር ብቻ ነው የሚዛመደው ስታቲስቲክስ። ይሄ አንዱ ሊሚቴሽኑ ነው ወይም ክፍተቱ ነው ማለት ነው። deal with only aggregate of fact and no with individual data item ስታቲስቲክስ የእያንዳንዱ ሰው ዳታ አይነግረንም፣ ዝሁል ያለውን ኢንፎርሜሽን ነው የሚነግረን። ለምሳሌ አሁን የሆነ ድርጅት ኢኮኖሚካል ስታተሳቸውን ብናጠና አጥንተን ያመጣነው ውጤት የእያንዳንዱ ሰው ኢኮኖሚካል ስታተስን አይገልጽልንም ማለት ነው ኤግዛክትሊ። ነገር ግን የሚነግረን የሁሉንም አጠቃላዩን ነው የሚገልጽልን። ስለዚህ አሁን በዚህ ውስጥ ኢንፍሉዌንሻል የሆኑ ኦብዘርቬሽኖች ይኖራሉ። ከፍ የሚል ኦብዘርቬሽን ይኖራል ወይም ዝቅ የሚል ኦብዘርቬሽን ማለት ነው። statistical data are only approximately and not mathematically correct statistical መረጃ educated የሆነ ግምት ነው የሚሰጠው። ማቴማቲካሊ ኤግዛክት የሆነ ቫልዩአችን አይነግረንም ማለት ነው። የሆነ በጣም ቀረብ ሊል ይችላል፣ ነገር ግን ኤግዛክት እንደ ሂሳብ አይነግረንም ማለት ነው። ትክክለኛ የሆነ ቫልዩን አይነግረንም ማለት ነው። ይሄ አንዱ የስታቲስቲክስ ክፍተት ወይም ሊሚቴሽኑ ነው። ስኬል ሜዠርመንት proper knowledge about the nature and types of data to be dealt with essential in order to specify and apply a proper statistical method for their analysis and inference ትክክለኛ የሆነ የስታቲስቲካል ምርምር ለማድረግ ስለምንሰራው ነገር ትክክለኛ የሆነ መረጃ ወይም ዕውቀት ሊኖረን ይገባል። የመረጃውን አይነት ኔቸሩ ማወቅ ያስፈልጋል ማለት ነው። ስታቲስቲካሊ ኢንፈር ለማድረግ ለመጠቆም measurement scale refers to the proper of value assigned to be the data based on property of order, distance and fixed zero measurement scale የሚያሳየው አንደኛው ፕሮፐርቲያችን ነው። ለዳታችን የምንጠቀመው ቫልዩ እነሱን ከኦርደር አንፃር፣ ከዲስታንስ አንፃርና ከፊክስድ ዜሮ አንፃር ማለት ነው። ኦርደር፣ ዲስታንስ እና ፊክስድ ዜሮ አንድ በአንድ እናያቸው። the property of order exists when an object that has more than attribute than another object it given a bigger number by the rule system ኦርደር የምንለው የሆነ ነገር ከተቀመጠለት ስታንዳርድ በላይ ከፍ ያለ ነገር ሲኖር ማለት ነው።
ለምሳሌ ሎው፣ ሚዲየም፣ ሃይ ወይም ደግሞ ጉድ፣ ቬሪ ጉድ፣ ኤክሰለንት። አሁን ሚዲየም ከሎው ይበልጣል፣ ሃይ ደግሞ ከሚዲየም ይበልጣል። ስለዚህ እንደዚህ አይነት መረጃዎች ካሉ ዳታችን ታይፑ ኦርደር ነው ማለት ነው። the relationship must hold for all objects in the real world። እንደዚህ አይነት ሪሌሽንሺፕ ወይም ግንኙነት ያላቸው ነገሮች የትኛውን ቦታ ላይ ልናገኝ እንችላለን። distance the property of distance is concerned with the relationship of difference between objects። ዲስታንስ ደግሞ የሚያሳየን የሆነ ነገሮች መካከል ያለው ልዩነት ነው የሚለው። አንደኛው ዳታ ከሌላኛው ዳታ ያለው ልዩነት ነው የሚያሳየን ዲስታንስ። measurement system possess the property of distance. The unit measurement means the same thing throughout the scale of the number. That is an inch where it fell immediately ahead or mile down the road. measurement የምንለካበት ሲስተም ተመሳሳይ ነው። ለምሳሌ ኪሎ ሜትር ከሆነ ኪሎ ሜትር ነው የምንለው። 1 ኪሎ ሜትርም ሆነ 10 ኪሎ ሜትርም ሆነ ልዩነቱ የርቀት ነው እንጂ የምንለካበት ሲስተም ልዩነት የለውም ነው የሚለው። እዚህ ጋር አሁን ኢንች ከሆነ ኢንች ነው የሚለው፣ ሜትር ከሆነ ሜትር ነው። ምንም ሜዠርመንት ሲስተሙ ላይ ምንም አይነት ልዩነት የለውም። ልዩነት ሊኖር የሚችለው የርቀቱ ነው ማለት ነው። 10 ኪሎ ሜትር ካለ እና 1 ኪሎ ሜትር ካለ ልዩነታቸው መሃላቸው ላይ ያለው ርቀት ነው እንጂ ሜዠርመንት ሲስተሙ ሁለቱም ዘሴም ነው። አሁን ሩቅ ስለሆነ አይቀየርም ማለት ነው ይሄኛው። fixed zero measurement system possess rational zero or fixed zero if an object that has none of the attributes in question is assigned the number zero by the system rule። ይሄኛው fixed zero የምንለው የሆነ የተቀመጠለት ኦብጀክት ሜዠርመንት ሲስተም ከሌለው ነው የሚሆነው። የሆነ የምንለካበት ሲስተም ማንችል ከሆነ ለምሳሌ የሆነ ነገር የሆነ ቦታ ላይ ቢቀመጥ ያን ያስቀመጥነው ቫልዩ አሁን ቬሎሲቲ መስራት አንችልም። ስለዚህ ቬሎሲቲ ዜሮ ይሆናል ማለት ነው። እንደዚህ አይነት ኮንዲሽኖች ሲያጋጥመን ሜዠርመንት ሲስተም ከሌለው ፊክስድ ዜሮ ወይም ራሽናል ዜሮ እንለዋለን። ስኬል ታይፕ measurement system is assigned the number of objects or events in the system fashion። ሜዠርመንት ማለት አሳይን ማድረግ ነው። የሆነ ኦብጀክት ሊሆን ይችላል ወይም ኢቨንትን በቁጥር አሳይን ማድረግ ነው። አሁን ለምሳሌ የሆነ ነገር ክብደቱ የሆነ ኦብጀክቱን በኪሎ አሳይን ማድረግ ሊሆን ይችላል። አሁን ለምሳሌ 60 ኪሎ ከሆነ 60 ኪሎ ግራም ብለን ወይም 70 ኪሎ ግራም ብለን አሳይን ማድረግ ማለት ነው ሜዠርመንቱ። four level of measurement scale are commonly distinguished in nominal, ordinal, interval and ratio, and each possessed different properties of measurement system። አራት አይነት የሜዠርመንት ስኬሎች አሉ። እነሱንም ኖሚናል፣ ኦርዲናል፣ ኢንተርቫል እና ሬሾ ናቸው። ሁሉንም የተለያየ የመለኪያ ስርዓት አላቸው። የመጀመሪያው ኖሚናል ስኬል ነው። nominal scale are measurement system that possess none of the three properties stated above። ኖሚናል ስኬል የምንላቸው ቅድም የጠቀስኳቸውን ሶስቱንም ሜዠርመንቶችን የማይለካ ከሆነ ማለት ነው። ኦርደር፣ ዲስታንስ እና ፊክስድ ዜሮ ማለት ነው። ስለዚህ ሶስቱንም በኖሚናል ስኬል ሜዠር አይደረጉም ማለት ነው። level of measurement which classify data into mutually exclusive in all inclusive categories in which no order, no ranking can be implies on the data ይላል። በአጭሩ በኖሚናል ስኬል ሜዠርመንት ኖ ኦርደር አይገለጽም፣ ኦር ራንኪንግ በራንኪንግም አይገለጽም ማለት ነው። አርትሜቲክ ወይም ራሽናል በሆነ መንገድ በቁጥር ልንገልጸው አንችልም ማለት ነው ኖሚናል ስኬልን። ኤግዛምፕል ብናይ ፖለቲካል ፓርቲ ፕሪፈረንስ፣ ሪፐብሊክ፣ ዲሞክራቲክ ኦር አዘር። ይሄኛውን ኦርደር የለውም። ዲሞክራቲክ ከሪፐብሊክ ይበልጣል ማለት አንችልም፣ በቁጥር አይወከሉም። ሴክስን ደግሞ ብናይ ሜል ኦር ፊሜል ነው የምንለው፣ ወንድ ወይም ሴት ነው ሊሆን የሚችለው። ሶ እንደዚህ አይነት ዳታዎች ኖሚናል ዳታ ብለን እንጠራቸዋለን። ማሪታል ስታተስ ወይም የጋብቻ ሁኔታ፣ ሜሪድ፣ ሲንግል፣ ዊዶውድ፣ ዳይቮርስድ። አሁን እንደዚህ አይነት ዳታዎች ኖሚናል ናቸው። በኦርደር ማስቀመጥ አንችልም፣ በቁጥር ኤክስፕረስ ማድረግ አንችልም። ያገባ ሰው ካላገባ ሰው ይበልጣል ማለት አንችልም። ያላገባ ሰው ከአግብቶ ከፈታ ሰው ይበልጣል ማለት አንችልም። ኦርደር መስጠት አንችልም። ሶ በእንደዚህ አይነት ፎርማት የሚገለጹ ከሆነ ኖሚናል ናቸው ማለት ነው። ይሄኛው ካንትሪ ኮድ ሪጂናል ዲተርማይንስ ኦፍ ኢትዮጵያ። አሁን ክልሎችን ብናይ አንዱ ክልል ከአንዱ ክልል ይበልጣል ማለት አንችልም፣ በኦርደር ማስቀመጥ አንችልም። ስለዚህ እንደዚህ አይነቶቹ ኖሚናል ናቸው።
በቀላሉ በማየት ብቻ መለየት ትችላላችሁ ብዬ አስባለሁ። በቀጣይ ኦርዲናል ስኬል are measurement systems that possess the property of order, denote the property of distance, and the property of fixed zero is not important if the property of distance is not satisfied. የኦርዲናል ስኬል ሜዠርመንት ላይ አፕላይ የሚያደርገው ፕሮፐርቲ ኦፍ ኦርደርን ብቻ ነው የሚሆነው። ፕሮፐርቲ ኦፍ ዲስታንስ እና ፕሮፐርቲ ኦፍ ፊክስድ ዜሮ እዚህ ላይ አፕላይ አይደረግም ማለት ነው። ኦብቪየስሊ አሁን ፕሮፐርቲ ኦፍ ዲስታንስ አፕላይ ማደረግ ከሆነ ፕሮፐርቲ ኦፍ ፊክስድ ዜሮ አፕላይ ሊደረግ አይችልም። ሌቭል ኦፍ ሜዠርመንት which classify data into categories, they cannot be ranked, difference between the rank do not exist. የኦርዲናል ሜዠርመንት ስኬል መረጃን ሜዠር የሚደረገው በደረጃ ነው። ከፍተኛ፣ ዝቅተኛ እና መካከለኛ እያልን ነገር ግን በደረጃዎች መካከል ያለው ርቀት ግን ወይም ዲስታንሱን እዚህ ላይ ሜዠር አይደረግም ማለት ነው። ለምሳሌ አሁን የግሬድ ውጤት ብናይ ኤ፣ ቢ፣ ሲ፣ ዲ እና ኤፍ ናቸው። ይሄኛውን ኤ አሁን ኦርደር ነው። ኤ ማለት አሪፍ ውጤት ያመጣ ሰው ማለት ነው። ቢ ማለት ደግሞ ከኤ አነስ የሚል ውጤት ነው። ሲ ማለት ደግሞ መካከለኛ ውጤት ነው። ስለዚህ አሁን እንደዚህ አይነቶቹ ኦርደር ናቸው። እዚህ ጋር ማውን ብናይ ኤክሰለንት፣ ቬሪ ጉድ፣ ጉድ፣ ፌር እና ፑር ናቸው። እነዚህ አሁን ተመሳሳይ ናቸው። በመቀጠል ኢንተርቫል ስኬል are measurement systems that possess the property of order and distance but not the property of fixed zero. ኢንተርቫል ስኬል ላይ ፖሰስ የሚያደርገው at the same time ኦርደር እና ዲስታንስን ነው። ነገር ግን ፊክስድ ዜሮ አፕላይ አይሆንም ማለት ነው። ሌቭል ኦፍ ሜዠርመንት which classify data that can be ranked and difference are meaningful, however there is no meaningful zero, so ratio are meaningless. ሬሽዮ ላይ ፊክስድ ዜሮ ሚኒንግለስ ስለሆነ ራንኪንግ እና ዲስታንስ ሚኒንግፉል ስለሆኑ ኦርደር እና ዲስታንስ አፕላይ ይሆናሉ ኢንተርቫል ስኬል ላይ ማለት ነው። ኦል አርትሜቲክ ኦፕሬሽን ኤክሴፕት ዲቪዥን አር አፕሊኬብል። ሁሉንም ማቴማቲካል ኦፕሬሽኖች አፕላይ ማድረግ ይቻላል። ነገር ግን ኢንተርቫል ስኬል ላይ አፕላይ የማይደረገው ዲቪዥን ነው ማለት ነው። ዲቪዥንን አፕላይ ማድረግ አንችልም። ኤግዛምፕል አሁን አይኪዩ ሊሆን ይችላል፣ የሰው ልጅ የጭንቅላት መጠን ፍጥነት ማለት ነው። ቴምፕሬቸር በዲግሪ ፋራናይት ሲቀመጥ አሁን 35 ነጥብ ምናምን። ወደ ቀጣይና የመጨረሻው የቻፕተር 1 የመጨረሻው ርዕስ ሬሽዮ ስኬል ነው። ሬሽዮ ስኬል are measurement systems that possess all the three properties order, distance and fixed zero ናቸው። ሬሽዮ ስኬል ላይ ሶስቱንም ፕሮፐርቲዎች አፕላይ ይደረጋሉ፣ ኦርደር፣ ዲስታንስ እና ፊክስድ ዜሮ ማለት ነው። the added power of fixed zero allow ratio of the number to be meaningful interpreted. ፊክስድ ዜሮ በሬሽዮ ስኬል ላይ ይተረጎማል ማለት ነው፣ ወይም ትርጉም ይሰጣል ማለት ነው። ለምሳሌ the ratio of በቀለ ሴት to ማርታ ሴት is 1.32 whereas there is no process with the interval scale. የበቀለ ቁመትና የማርታን ቁመት ሬሽዮ ብንሰራ 1.32 ብናመጣ ይሄ አሁን ያመጣነው ቫልዩ ትርጉም አለው ማለት ነው። ነገር ግን አሁን ኢንተርቫል ስኬል ላይ ይሄኛውን ብናየው ምንም ትርጉም አይሰጠንም። ኦል አርትሜቲክ ኤንድ ራሽናል ኦፕሬሽን አር አፕሊኬብል። ሁሉንም ማቴማቲካል ኦፕሬሽኖችን አፕላይ ይደረጋሉ፣ ዲቪዥንም ጨምሮ ማለት ነው። ቀደም ዲቪዥንን ኢንተርቫል ስኬል ላይ አፕላይ አይደረግም ብለን ነበር። ነገር ግን እዚህኛው ላይ ሬሽዮ ስኬል ላይ አፕላይ እናደርጋለን ማለት ነው። ለምሳሌ ሬሽዮ ስኬሎችን ዌይት አለ፣ ሄይት አለ፣ ኦፍ ስቱደንትስ ኤጅ አለ። ለምሳሌ የአንድ ነገር ዌይት ለሌላ ነገር ዌይት አካፍለን ማስቀመጥ እንችላለን። ለመጨረሻም ስኬል ሜዠርመንት እና ስኬል ታይፕን ለማጠቃለል የሚሆኑ ጥያቄዎች አሉ። እነሱን ጥያቄዎችን እያየን በደንብ ግልጽ ለማድረግ እሞክራለሁ። የመጀመሪያ ጥያቄ ዩር ቼኪንግ አካውንት ነምበር ዘ ኔም ፎር ዩር አካውንት። የባንክ ቤት የደብተር ቁጥራችሁ ምንን ሪፈር ነው የሚያደርገው ነው የሚለን። ከአራቱ ስኬሎች ወይም ሜዠርመንት ሲስተሞች መካከል የባንክ ቤት ቁጥር ማለት እንደ መለያ ነው። ለምሳሌ 7 ዲጂትም ሆነ 8 ዲጂትም ኖረው ምንም ልዩነት የላቸውም። ምንም አሁን የ7 ዲጂት ስላለው ይበልጣል ምናምን አይባልም። የቁጥሮቹ ምናምን ከፍ ስላለ ወይም ዝቅ ስላለ ምናምን ይበልጣል ዝቅ ይላል ምናምን ማለት አንችልም ማለት ነው። ስለዚህ የባንክ ቤት የቡካችሁ ቁጥር ሪፈር የሚያደርገው መለያ ነው። ልክ እንደ ስም ነው የሚያገለግለው እንጂ ሌላ ምንም ነገር ሊወክል ስለማይችል
በሌላ ምሳሌ ለመግለጽ ሁለት አካውንቶች እንደዚህ አሁን ብጽፍላችሁ አንዱ ከአንዱ ይሄኛውን ርቀት አለው ማለት አይቻልም። ዲስታንስ መለካት አይቻልም። ፊክስድ ዜሮም የለውም ዲስታንስ ከሌለው፣ ኦርደርም የለውም ይሄኛው ይበልጣል ይሄኛው ያንሳል ማለት አንችልም። ስለዚህ አሁን ሶስቱንም ሜዠርመንቶች እዚህ ላይ የሉ። ሶስቱንም ሜዠርመንቶች ከሌሉ ደግሞ ኖሚናል ይሆናል ማለት ነው። your checking account balance as measure of the amount of money you have in the account። የሁለተኛው ደግሞ አካውንታችን ላይ ያለው ባላንስ ምንን ነው ሜዠር የሚያደርገው ነው እያለኝ ነው። ለምሳሌ የሆነ ሰው 1000 ብር ያለው ሰውና ሌላኛው ደግሞ 1 ሚሊዮን ያለው ሰው ዲስታንሱን ሜዠር ማድረግ ይቻላል። እዚህ ላይ በመሃላቸው ያለው ልዩነት ይሄ ነው ብለን ማስቀመጥ እንችላለን። ስለዚህ ዲስታንስ እዚህ ላይ ሜዠር ይደረጋል ማለት ነው። ሬሾም መስራት እንችላለን በምን ያህል እጥፍ እንደሚበልጠው ማለት ነው። 1 ሚሊዮን ያለው ሰውዬና 1000 ያለው ሰውዬ 1 ሚሊዮን ያለው ሰውዬ በዚህ ያህል እጥፍ ይበልጠዋል ብለን ኤክስፕረስ ማድረግ እንችላለን ማለት ነው። ስለዚህ ሁሉንም አይነት ሜዠርመንቶች እዚህ ላይ አሁን ያጠቃልላል። ዲስታንስ ያጠቃልላል፣ ሬሾ ያጠቃልላል፣ ኦርደር ያጠቃልላል። ስለዚህ አሁን ይሄኛው ሬሾ ስኬል ነው የሚሆነው። ሶስተኛ the order in which were eliminated the spelling bee as a measurement for your spelling ability። ይሄኛውን የስፔሊንግ ውድድር ቢኖርና በዛ ውድድር ላይ 1 2 ወይም 3 ብትሆን ይሄኛውን የሚያመለክተው ኦርደርን ነው። ከዛ ውጪ ምንም ዲስታንስን አያመለክትም። ስለዚህ የሚያመለክተው ኦርደር ብቻ ስለሆነ ይሄኛው ኦርዲናል ስኬል ነው የሚሆነው። your scale in the first statistics test as a measurement of your knowledge of statistics። የመጀመሪያ የስታቲስቲክስ ውጤት የሆነ ቫልዩ አመጣ። ለምሳሌ 23 ከ25 ብታመጣ ይሄኛውን ያመጣ ውጤት ምንን ያመለክታል ነው የሚለው። አሁን ይሄኛውን 23 ከ25 ማምጣትና 20 ከ25 ማምጣት ይበልጣል። ስለዚህ ኦርደር አለው ማለት ነው። ከፍ ያለ ስኬል ነው ማለት ነው። ሲቀጥል ደግሞ በመሃላቸው ስንት ልዩነት እንዳላቸው ማወቅ እንችላለን። አሁን 3 ዲስታንሳቸው 3 ነው ማለት ነው። ስለዚህ 3 ማለት አሁን ትርጉም አለው ማለት ነው። እዚህ ላይ አሁን ዲስታንስ እዚህ ላይ ትርጉም አለው፣ ኦርደርም ትርጉም አለው። ነገር ግን 23 ሲካፈል ለ25 ብናካፍል ሬሾው አሁን እዚህ ጋር ሚኒንግለስ ነው። ስለዚህ ኦርደር እና ዲስታንስ እናያዘው። ስለዚህ ኢንተርቫል ስኬል ነው የሚሆነው። አምስተኛ ላይ your score on an individual intelligence test as a measurement of your intelligence። ይሄኛውን እያንዳንዱ ሰው ያለው የአይኪው ኢንተለጀንስ ቴስት ምን ሜዠርመንት ይባላል ነው የሚለው። ቀደም እንደውም በምሳሌ ጠቅሰነው ነበር። ይሄኛው የኢንተርቫል ምሳሌ ነበር። ስለዚህ ኢንተርቫል ስኬል ነው የሚሆነው። ስድስተኛ ላይ the distance around your forehead measure with the tape measurement as measurement of your intelligence። ይሄኛውን የግንባራችን ስፋት የአይኪውያችን መለኪያ ተደርጎ ቢወሰድ ይሄኛውን ሜዠር የሚያደርገው ዲስታንስን ሜዠር ያደርጋል። ስለዚህ ዲስታንሳችን 0 ሊሆን ይችላል። 0 የሚሆን ከሆነ ደግሞ ሬሾ ስኬል ይሆናል ማለት ነው። ሰባተኛ ላይ ሪስፖንስ ቱ ዘ ስቴትመንት አቦርሽን ኢን ዊሜን ራይት ዌር ስትሮንግ አግሪ 1 ዲስአግሪ 2 ኖ ኦፒኒየን 3 አግሪ 4 ስትሮንግሊ አግሪ 5 ሜዠርመንት አትሪቢዩት ቱዋርድስ አቦርሽን። እነዚህ አሁን ሩጃን ማስወረድ የሴት ልጅ መብት ተደርጎ ይወሰድ የሚል ሐሳብ ወይም የሆነ ነገር ቢመጣ ስታንዳርድ ዲስአግሪ 1 ነው። ዲስአግሪ የምትሉ ደግሞ ከሆነ 2 ነው። ኖ ኦፒኒየን የምትሉ ከሆነ 3 ነው። አግሪ የምትሉ ከሆነ 4 ነው። ስትሮንግሊ አግሪ የምትሉ ከሆነ ደግሞ 5 ነው የሚለው። ስለዚህ እንደዚህ አይነት ጥያቄ ቢቀርብላችሁ ምን ሜዠርመንት የሚሆን ይመስላችኋል? ስለዚህ አሁን ይሄኛውን የሚያሳየው የሐሳቡን ኦርደር ነው። ነገር ግን ዲስታንስ እዚህ ላይ አሁን ሜዠር አናደርግም። ዲስአግሪ ከስትሮንግሊ ዲስአግሪ ያለው ልዩነት 1 ቢሆን በቁጥር ማለት ነው። ዲስአግሪ ከኖ ኦፒኒየን ያለው ልዩነት 1 ቢሆን፣ ስለዚህ በመሃላቸው ያለው ልዩነት እኩል ነው ማለት አንችልም። ስለዚህ ይሄኛው የሚያሳየው ኦርደር ብቻ ስለሆነ ኦርዲናል ስኬል ነው የሚሆነው። ስምንተኛ ላይ ታይም ፎር ስዊሚንግ ቱ ኮምፕሌት 15 ሜትር ራይስ 50 ሜትር ርዝመት ያለው የዋናተኞች የሰዓት ውድድር ምን ሊሆን ይችላል ነው የሚለው። ይሄኛውን ፊክስድ 0 ሚኒንግፉል ነው። 0 ከተባለ ውድድር አልጀመሩም ነው። ስለዚህ 0 ትርጉም አለው። 0 ትርጉም ካለው ደግሞ ሬሾ ስኬል ነው የሚሆነው። ስለዚህ ሬሾ ስኬል እንለዋለን።
9ኛ ላይ መንዝስ ኦፍ ዘይር መስከረም ጥቅምት ይሄኛውን በአመት ውስጥ ያሉት የወሮች ዝርዝር ነው መስከረም ጥቅምት ኦርደር የለው መስከረም ከጥቅምት ይበልጣል አንልም ዲስታንስ የለው ስለዚህ ይሄኛው ዝም ብሎ ስም ነው ሊሆን የሚችለው መጠሪያ ነው ስለዚህ ቀደም ስም ሲሆን ደግሞ ኖሚናል ነው የሚሆነው ብለን ነበር ስለዚህ ኖሚናል ይሆናል 10ኛ ላይ ሶሺዮ ኢኮኖሚክ ስታተስ ኦፍ ፋሚሊ when classified as low medium and upper class የሰዎች የገቢያቸው ሁኔታ ዝቅተኛ መካከለኛና ከፍተኛ ብንል ይሄኛው ምንን ያመለክታል መሰላችሁ ይሄኛውን ኦርደር ነው ዝቅተኛ ገቢ ያላቸው ከመካከለኛ ገቢ ካላቸውና ከፍተኛ ገቢ ካላቸው ነው የምንለው ስለዚህ ኦርደር ነው ያለው እዚህ ላይ ኦሪጂናል ስኬል ነው የሚሆነው 11ኛ ላይ ብለድ ታይፕ ኦፍ ኢንዲቪጁዋል AB and O የግለሰቦች የደም አይነት ይሄኛውን ቁጥር የለው ኦርደር የለው የደም አይነት ነው ዝም ብሎ A ከB ይበልጣል አይባልም ስለዚህ ጀስት እንደመጣሪያ ስለሆነ ይሄኛውም ኖሚናል ነው የሚሆነው 12ኛ ላይ pollen count provides as a number between 1 and 10 when 1 implies there is almost no pollen and 10 that implies rampant buds for which value do not represent actual count of grant of pollen ይሄኛውን የሆነ አበባ ላይ ያለው የአበባ ብናኝን መጠኖቹ ነው ሬት አድርጎ ከ1 እስከ 10 ነው የሚለካው ይሄውን ምንን ሜጀር ያደርጋል ነው የሚለው በሌላ ምሳሌ ደግሞ ልንገራችሁ የሆነች ልጅ ውበት ሬት ስታደርጉ ከ10 3 ካላችሁ ልጅቷ ብዙም አታምርም ማለት ነው 5 ካላችሁ መካከለኛ ነው የሚሆነው 9 ወይም 10 ካላችሁ ደግሞ በጣም ቆንጆ ነች ማለት ነው ስለዚህ አሁን ሁለቱም ምሳሌዎች ተመሳሳይ ናቸው ስለዚህ አሁን ይሄኛው የሚያሳየው ኦርደርን ነው ራንክን ነው የሚያሳየው ስለዚህ ኦሪጂናል ነው የሚሆነው ሌላ ምንም አይነት ትርጉም የለው 13ኛ ሪጅን ነምበር ኦፍ ኢትዮጵያ 1 2 3 የክልል ቁጥር ቢሰጣችሁ 1 2 3 እየተባለ ማለት ነው ቁጥሮች አሁን ምንም ሪፕሬዘንት አያደርጉ ኦርደር የለውም አሁን ለምሳሌ የክልል ቁጥር አሁን ኦሮሚያ ክልል 1 ቢባል አማራ ክልል 2 ቢባል ምንም ሪፕሬዘንት አያደርጉም አሁን አማራ ክልል ከኦሮሚያ ክልል ይበልጣል ማለት አይቻልም ስለዚህ ኮዶቹ እንደ ስም ብቻ ነው የሚያገለግሉት ስም ሲሆን ደግሞ ኖሚናል ነው የሚሆነው ስለዚህ ኖሚናል ስኬል ነው የሚሆነው 14ኛ ደረጃ the number of students in college በኮሌጅ ውስጥ ያሉ የተማሪዎች ቁጥር 0 ከሆነ ምንም ተማሪ የለውም ማለት ነው ስለዚህ ፊክስድ 0 ከሆነ ደግሞ ሬሺዮ ስኬል ነው ማለት ነው የሚሆነው 15ኛ the net wage of a group of workers የሰራተኞች አጠቃላይ ገቢያቸውን የኛውም 0 ሊሆን ይችላል 0 ከተባለ ምን ማለት ነው ገቢ የላቸውም ማለት ነው ስለዚህ ፊክስድ 0 ከሆነ ሬሺዮ ነው የሚሆነው ስለዚህ የኛውም በሬሺዮ ስኬል ነው 16ኛ እና የመጨረሻው ጥያቄ the height of a man in the town በአንድ ከተማ ውስጥ ያሉ የሰዎች ቁመት የሚለው ቁመት አሁን 0 አይባልም 0 ከተባለ ሚኒንግለስ ነው የለም እንደማለት ነው ነገር ግን ሬሺዮውን መስራት እንችላለን ስለዚህ የኛው ሬሺዮ ስኬል ነው የሚሆነው ኢንትሮዳክሽን ቱ ስታቲስቲክስን ቻፕተር 1 በዚያው አጠቃለል እስካሁን ባሳየዋችሁ ያልተመቻችሁ ወይ በዚህ ጉዳይ ላይ በስፋት ማብራሪያ እንፈልጋለን ካላችሁ አሊያም እንድሰራላችሁ የምትፈልጉት ነገር ካለ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ለሁላችሁም በፍጥነት የሚመልስ ነው የሚሆነው ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ መልካም ጊዜ